እንዴት ናችሁ? ሰሞኑን እህቶቻችን ግሩፕ ለይተው እየተጣሉ ነው። መጨረሻቸው ምን እንደሆነ ወደፊት እናያለን፣ እንሰማለን። ሶሻል ሚዲያ ላይ ታዋቂ መሆን እጅግ በጣም ከባድ ነው። ምክንያቱም ማን መጥቶ እንደሚያጠቃችሁ አይታወቅም። ሰሞኑን የዚች እንስት ሞት መነጋገሪያ ይሆናል። ሶሻል ሚዲያ ታዋቂ ናት። ቫላሪያ ትባላለች። የ23 ዓመት ቆንጆ ወጣት ናት። ቲክቶክ ላይ በጣም ብዙ ተመልካች አላት እና ላይቭ ላይ ኦልሞስት 7000 ሰው እየተከታተላት እዛው ላይቭ ላይ ተገላለች ማለት ነው። ህይወቷ አልፏል። እንግዲህ ያው የገደላት ሰው ወዲያው በህዝብ ትብብር ተይዟል። እንግዲህ በምን ምክንያት እንደገደላት አይታወቅም። ብዙ መላምት እየተሰጠ ነው። አንዳንዶቹ ጓደኞቿ በቅናት ነው የገደሏት እያሉ ነው። ምክንያቱም እቺ ሴት በጣም ቆንጆ ጥሩ አቋም ያላት መልኳ እንኳን ወንድን ሴቶችን እንኳን የሚያስቀና እንደሆነ እየተነገረላት ነው። እንዲሁም ደግሞ እጅግ በጣም ስኬታማ ናት። ገና በ23 ዓመቷ ሀገሯ ሜክሲኮ ላይ የራሷ የውበት ሳሎን ያላት ብዙ ስራዎችን የምትሰራ እንስት መሆኗ እየተነገረ ነው እና ጓደኞቿ በዚህ ቀንተውባት ነው ያስገደሏት እየተባለ ነው እና ሶሻል ሚዲያ ላይ ታዋቂ መሆን ከኋላችሁ ጥላት ያፈራል። ጥላታችሁ ማን እንደሆነ እንኳን አታውቁም። ከጎናችሁ ያለ ወዳጃችሁ ሊሆን ይችላል ማለት ነው እና እቺ እንስት በጣም ታሳዝናለች። እጅግ በጣም ስኬታማ እንደሆነች ቆንጆ መልኳ ራሱ እጅግ በጣም ቆንጆ ጥሩ አቋም ጥሩ ሼፕ ያላት እንደሆነች ነው የሚነገረው እና ጓደኞቿ በዚህ ተነሳስተው ነው እንደዚህ ያስደረጓት እየተባለ ነው አሉ ነው። ትክክለኛው ነገር የታወቀ ነገር የለም። ዋናው ትክክለኛው ነገር ልጅቷ እዛው ላይፍ ላይ ኦልሞስት 7000 ሰው እየተከታተላት ህይወቷ ማለፉ ነው ማለት ነው። ወደኛ ሀገር ስንመጣ እንግዲህ ሰሞኑን እህቶቻችን ግሩፕ ለይተው እየተጣሉ ነው። ብቻ እግዚአብሔር ይሁናቸው ነው የምለው። ምክንያቱም ግማሹ ከሀገር ውጭ ናቸው፣ ግማሹ ደግሞ ሀገር ውስጥ ነው ያሉት። እንደ ሊያ አይነቱ ሀገር ውስጥ ነው ያለው። ሀገር ውስጥ ላለ ሰው እጅግ በጣም ከባድ ይመስለኛል። ምክንያቱም ባለፈው በተጣሉ ሰዓት ሚስጥር ሲወጣጡ ከሰማችሁ ሄለን ወርቅዬን ሊያስደበድቧት ቤቷ ድረስ እንደሄዱ ያው በደናው ጊዜ ያወሩትን ሚስጥር አውጥተው ነበረ። ቤታዮ፣ ኤልሻዳይ፣ ኪዲ እና ዲቦራ ማለት ነው። እንግዲህ ኤልሻዳይ ናት ሄለን ወርቅዬን ልታስደበድባት ቤቷ ድረስ ሰው ልካ፣ ግን ደግሞ አፓርታማኑ የሚጠብቀው ዘበኛ ሄለን ወርቅዬ እንደሌለች እንደለቀቀች የነገራት ማለት ነው። ይሄንን በተጣሉ ሰዓት ኤልሻዳይ እኮ እንዲያርግሻል ሄለን ወርቅዬ እንዲያርገሻታል ምናምን ብላ ሚስጥር ሲወጣጡ ሰምተን ነበር እና አሁንም ግሩፕ ለይተው እየተጣሉ ነው። መጨረሻቸው ምን ይሆን እንግዲህ እናያለን ማለት ነው። እንግዲህ አሁን ላይ ያለው ግሩፕ ቤታዮና ዲቦራ፣ በዛ ወገን ደግሞ እነ ኤልሻዳይ ሊያም ተጨምራለች። አሁን እንግዲህ ሊያ እግዚአብሔር ይሁንሽ ጎረምሳ ገንዘብ ገዝተው ቤት የሚልኩ ሰዎች ከሆኑ ለአንቺ አደጋ ይመስለኛል። ምክንያቱም ሀገር ቤት ስላለሽ ማለት ነው እና ጸቡ በጣም የከረረ ነው። እንግዲህ ሰሞኑን ካስተዋላችሁ ከትናንት ወዲያ ምናምን አካባቢ ዲቦራ ላይ የሆነ ቪዲዮ ወጥቶባት ነበረ። ዲቦራ ላይቭ ላይ ተቀምጣ ከኋላዋ ቴሌቪዥን ነበረ እሳት ምናምን የሚያሳይ እና እዛ ቴሌቪዥን ላይ ሴትና ሴት አጋጣሚ ወጣባት ማለት ነው። እንግዲህ ዲቦራ ማስታወቂያ ነው ከቪዲዮ ቀጥሎ እንደ ማስታወቂያ ነው የመጣው ምናምን ብላለች። ሌሎች ደግሞ ነው ማስታወቂያ አይደለም ቁጭ ብላ የምትመለከተው ነው እያሉ ነው። እንግዲህ እነ ሊያም ነገሩን እያጋጋሉት ነው። በእርግጥ በሊያ አያምርም። ምክንያቱም ሊያ ራሱ ምን ብላለች? ወንድና ሴት እኔ ማያለው እኮ ምናምን ብላለች። ኦልሬዲ ካየሽ እንደዚህ አይነት ማስታወቂያዎች መምጣታቸው አይቀርም እንደዚህ አይነት ፊልም ላይ። ምክንያቱም ያው አንድ አይነት መስመር ላይ ስለሆኑ ማለት ነውና ሁሉ ጊዜ አንቺ የምታደርጊውን ነገር ሌላ ሰው ሲያደርገው ለምንድን ነው የምታካብጂው? እኔ በጣም የሚገርመኝ ማለት ነው። አያለው ብለሽ ተናገርሽ፣
እሷ ስታደርገው ለምንድን ነው እንደዚህ የሚልሽ? ነውር ነው? አዎ ነውር ነው። ይቀፋል፣ ሊቀፋል። ማስታወቂያ ነው? ማስታወቂያ አይደለም። እሷ እንዳለችው ማስታወቂያ አይመስለኝም። በመጀመሪያ ደረጃ ዱባይ ላይ ኢማራት ላይ እንደዚህ አይነት ነገሮች አይሰሩም። ለምሳሌ ጎግል ላይ እንደዚህ ብላችሁ ብጽፉ አይመጣላችሁ ምንም አይነት ቪዲዮ። ዱባይ ላይ ብሎክ የተደረገ ነው። ድንገት ከፍለሽ የራስሽ አስጭለሽ ከሆነ አላቅም፣ ግን የለም እንደዚህ አይነት ነገር። ግን ደግሞ የሱስማ ዲቦራ ከቪዲዮ ቀጥሎ ነው የመጣባት። ኦልሬዲ ሴቭ የተደረገ ነገር ነው የወጣው። የእሳቱ ቪዲዮ ሲያልቅ ሌላ መቀጠል ስላለበት እንደዛ ቀጥሎባት ነው። የማስታወቂያ ቢሆን ሜቢ ጎግል ክሮም ላይ እንደዚህ ማስታወቂያዎች ይመጣሉ አይደለ? የሆነ አፕሊኬሽን ዳውንሎድ አድርጋችሁ የሆነ እንትን ስኪል ድረስ የሆኑ ማስታወቂያዎች ይመጣሉ። እንደዚህ አይነት ማስታወቂያ ሊመጣ ይችላል፣ ኖርማል ነው። ግን ይሄ ቪዲዮ ካለቀ በኋላ የመጣ ነው። ኦልሬዲ ሴቭ የተደረገ ነገር ነው ማለት ነው። ዲቦራዬ በእርግጥ ያስደነግጣል። አላሰበችውም። ጸብ ላይ ሆና ቦግ ብላ እየተናገረች ነበረ፣ እየተጣሉ ማለት ነው። እና ያው ግን እሷም ጎበዝ ናት። እንደ ሊያ ባደርገውስ ምን አገባችሁ? አንቺ ኦልሬዲ ላይቭ ላይ ነው በተግባር ስታደርግ የነበረው እና ባይስ ምንድን ነው ምናምን አይነት ብለው እንግዲህ እርስ በራስ እየተፋጩ መሆኑን ተመልክተናል ማለት ነው። ግን እኔ ስረዳ የማስታወቂያ አይደለም። ያሳፍራል፣ ነውር ነው። ሊያም እንዳለችው ወንድና ሴት ቢሆን ኖርማል ሊባል ይችላል። ያው ማየቱ ዝሙትም ቢሆን ግን ኖርማል ሊሆን ይችላል። ግን ሴትና ሴት ነው፣ ይሄ ባህላችንም አይደለም ነው። ለማንኛውም ግን ብታረጋጉት ባይኔ። ለምን የጸብ መጨረሻ መጥፎ ነው። ግሩፕ ለይቶ ደግሞ ስድድባቸው የእውነት ነው። በእርግጥ የሶሻል ሚዲያ ፍቅር ዛሬ ጸብ ነገ ፍቅር ነው። መታረቃቸው አይቀርም። ቢሆንም ግን ቢታረቁም ግን አይዶኖ ጥሩ አይመስለኝም። አንዱ ያጠቃችሁና በማን ታሳበባላችሁ? አሁን እቺ በጣም የምታሳዝን ገና የ23 ዓመት ወጣት ማን ገደላት ይባላል? የትኛው ጓደኛ ይሆን ያስገደላት? ከየትኛው ሰው ጋር ተጣልታ ይሆን ብላችሁ ጥያቄ አይፈጥርባችሁም? እንደዚሁ እና እህቶች ብታረጋጉት ባይነኝ። በተለይ ሊያ ሀገር ቤት እየኖርሽ በዚህ ደረጃ እኔ እግዚአብሔር ይሁንሽ። እኔ መጨረሻሽ ናፍቆኛል አንቺ ሴት እውነት። ሌሎች ውስጥ ኦልሬዲ ከሀገር ውጭ ናቸው። ዲቦራም ዱባይ ናት፣ ቤታዮም አሜሪካ ናት፣ ሄለንም ኦኬ፣ ያችኛው ኤልሻዳይ ኢትዮጵያ ናት። አይ ቲንክ እሷ አይ ዶንት ኖ ፍሪ ሆና ነው የምትኖረው፣ እንዴት እንደሆነ ባላቅም፣ ግን ያው የመውጣት አቅሙ ብቃቱ እንዳላት ሰምቻለሁ። ለምን ኢትዮጵያ እንደምትኖር ባላቅም፣ ለማንኛውም ብታረጋጉት እህቶች። ምክንያቱም ሶሻል ሚዲያ ላይ ታዋቂ መሆን በጣም ከባድ ነው። ማን መጥቶ ከኋላችሁ እንደሚያጠቃችሁ አታውቁ። ከተመልካቻችሁ አንዱ የተናደደ፣ በነገራችን ላይ ኢትዮጵያ ላይ ታዋቂ ሆኖ ያልተደበደበ የለም። የሆነ ድራማ የሚሰራ ልጅ ካስተዋላችሁ በጣም ድብድብ አርግተውት ነበር። ሊያውም እሱ ጀስት ኮሜዲ ነው የሚሰራው። ራሱን ሁለት ቦታ አድርጎ የሆነ እንዲህ ምናምን እያለ የሚሰራ ልጅ እና ብቻ ማን እንደሚያጠቃችሁ አታውቁም ለማለት ነው። እና እችን ሳይ የሞተችዋ ልጅ ሳይ እነዚህ ሰዎች ናቸው ትዝ ያሉኝ፣ እርስ በራሳቸው የሚባሉት። ጸባቸው ደግሞ እጅግ በጣም ይዘገንናል በማያገባቸው ነገር። በእርግጥ ስራ ነው። በእርግጥ ዝም ብለው ላይቭ ላይ ሲገቡ ምን ይስሩ? ተነጋግረው ይሆን እንዴ እናንተ? እኔ እኮ እሱን ነው የምጠረጥረው። ግን ብዙ ልጆች አንቺ ትልቅ ሰው ነሽ ምከሪያቸው ትላላችሁ። ምን ብዬ ልምከራቸው? እስኪ ልጆቼ ምን ልምከራቸው? ያው እንደምታያቸው ናቸው። እራሳቸው እያደረጉት ሌላ ሰው ሲያደርገው ይላሉ፣ መጨረሻ ላይ ይዋረዳሉ። ያን ምሳሌ መውሰድ እንችላለን። ያንን ሁሉ ሰው እንዴት ቪዲዮ ላይ እንዴት አስቻላችሁ? እንዴት ቻላችሁበት ስትል ይኸው ራሷ ላይቭ ላይ ተያዘች። እግዚአብሔር ያሳያችሁ። ስለዚህ ምን ብዬ ልምከር? ራሳቸው እያደረጉት ሌላውን ይሰድባሉ፣ ያንቋሽሻሉ፣ ከሚዲያ ላይ ለማጥፋት ያሸማቅቃሉ። አሁን ባለፈው ዲቦራ እሙሟ ወጣ ተባለ።
ሁሉም ሰው ቆሙላት ሊያም ጨምሮ። ግን ዛሬ ምን እንደነካት አላውቅም። ይሄ ቪዲዮ እንደ ድንገት ሲመጣ አይ ዶንት ኖ አሸማቃ ልታባራት ይሆን? ኦልሬዲ የዕለት እንጀራቸው ነው፣ ይሄ ስራቸው ነው። አሁን ዲቦራ ስራ የላት፣ ይሄ ነው የዕለት ገቢዋ። ይሄንን ነገር ተይ አትሰዳደቢ ማለት ደግሞ ምን ይዛ ትመጣለች? ሊያም ይሄ እንጀራዋ ነው። ወሬ ካላወራች ምን ይዛ ትመጣለች? የዕለት ገቢያቸው ስለሆነ ያወሩ። ለምንድን ነው ምከሪ የምትሉኝ እንደ እናት? ተው ልጆቼ። ደግሞ ሚዲያውን ለወጣት የፈቀደው ማን ነው? እኛ አሮጊቶቹ ሚዲያ አምረንም መተንፈሳ አምረንም መኮመት ሰለቸና። አሁን እኔ መኮመት ሰለችቶኝ ነው መጻፍ። አማርኛም ብዙም አልችልም መጻፍ፣ ለዛ ነው። ለማንኛውም እህቶች አይሉ ነው መጨረሻችሁን ያሳምረው።